እኛ ሙስሊሞች እምነታችንን ስለምንወድ የሰው እምነት አንተችም፣ አናንቋሽሽም፣ አንሳደብም። ነገር ግን የምንወደውን እምነት ግን ለሌሎች በአጠቃላይ ለዓለም ማህበረሰብ እንሰብካለን። መስበክ ማለት ወደ ኢስላም መጣራት ማለት ሌሎችን መናቅና መሳደብ አይደለም። ይህንን ደግሞ ያስተማረን አምላካችን አላህ ሱብሓነሁ ወተዓላ ነው። እሱ ምን ይላል? ወላ ተሱቡ الذين يدعون من دون الله فيسبوا الله عدوا بغير علم። ከአላህ ውጪ የሚያመልኩ አካሎችን አትስደቡባቸው አላህን ታሰድባላችሁና ብሎ አላህ ይነግረናል። ስለዚህ ሰው እምነት እናከብራለን፣ እምነታችንንም ደግሞ እናስከብራለን። እስቲ ከሙስሊሙ ማህበረሰብ የሃይማኖት አባት የሆነ የሌላ ሰው እምነትን መገለጫ የሆነ ልብስን ለብሶ እስልምናን የሰበከን እስቲ አንድ ሰው አሳዩን። የለም። ቢኖርም እንኳን አሳልፈን እንሰጣለን። ምክንያቱም እስልምናን ስለማይወክል በሱ ምክንያት እስላም መሰደብ፣ መተቸት፣ መዘለፍ ስለሌለበት። ታዲያ ዛሬ ከናንተ ውስጥ እስልምናን የሚያንቋሽ የሆነ ሰው እንዴት ትደብቁለታላችሁ? ሃይማኖታችሁን አትወዱም ማለት ነው? ኢስላምን ሲተች ሲያንቋሽሽ እንደዚህም ደግሞ እኛ ውዱን ከአይን ብሌናችን በላይ የምንወዳቸውን ነብያችንን አለይሂ ሰላም ማን እንደራደረባቸውን ነብይ አሳልፎ ሲሰጥብን ሲያንቋሽሻቸው ሲሰድባቸው እናንተ የሃይማኖት መሪዎቻችሁን እንደዛ ቢደረጉ ፈቃደኛ ናችሁ አይደላችሁ? ለራሳችሁ የሚያንገበግባችሁን ነገር የሌላው እምነት ላይም ደግሞ ልክ እንደዛው ሊያንገበግባችሁ ይገባል። ስለዚህ ይህን ሰው እናንተ ሽፋን ልትሰጡ ይቅርና አሳልፋችሁ ልትሰጡ ነው የሚገባው። ምክንያቱም ከሐቅ ጋር ልትቆሙ ከእውነት ጋር ልትቆሙ ግዴታ ይላችኋልና ማለት ነው። ይህን ሰው እናንተንም የሚበጅ አይደለም፣ ሃይማኖት አለኝ ብሎ የሚያስብ አካልን የሚመጥንም አይደለምና ሃይማኖታችሁን የምታስከብሩ ሃይማኖታችሁን የምትወዱ እምነታችሁን የምታፈቅሩ ከሆነ እንደዚህ አይነት የሆነ አካሎች ኦርቶዶክስንም ይሁን ፕሮቴስታንትንም ይሁን ጆቫንም ይሁን ሌላም አካልን የሚመጥን ስላልሆነ ባለመሆኑ ምክንያት አሳልፋችሁ ልሰጡ ግድ ይላችኋል። ስለዚህ ግማሾቻችሁ የምትንጨረጨሩ የምትሳደቡ ምናምን ሰዎች አላችሁ። ይሄ ከናንተ የሚጠበቅ አይደለም። ከብዙ ክርስቲያኖች ጋር እንኖራለን፣ እየኖርንም ነው ያለነው። አንዳንድ ቤተሰቦችም አይጠፉም፣ እንደዚህ አይነት አመለካከት ግን ያላቸው የሉም። ስለዚህ አመለካከታችሁን አስተካክሉ። እንደዚህ አይነት ውርጋጥ የሆነ አመለካከት ያላቸው ሰዎች ክርስትናንም የሚወክል አይደሉም አይወክሉምና አሳልፋችሁ ልትሰጡ ይገባል። ይህን ሰው ለህግ እስከሚቀርብ ድረስ እኛም ድምጽ መሆናችንን አናቆምም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።